መታረቅ ነው ያለብህ። ከሶሲ መራቅ ነው ያለብህ ብሩኬ። አሁንም የምነግርህ ነገር ነው። ምንም ሀይሚ ትወድሃለች፣ ታፈቅርሃለች። ማንም ልታስብ አትችልም አንተ ላይ። እንግዲህ ታውቃላችሁ ወንድማችን ብሩኬ ያው አንዳንድ ነገሮች ሲፈጠሩበት በህይወቱ በሁሉ ነገር በሙዚቃ መግለጽ ይወዳል ማለት ነው። እንግዲህ አዲስ ሙዚቃ ነው፣ ለዛ ነው የዘፈነው፣ ለዛ ነው እንትን ለማድረግ ነው እንዳትሉኝ። ይሄ ሙዚቃ የቆየ ሙዚቃ ነው። ሙዚቃው ደግሞ እንደ ጅዋጅዌ ሆኗል ነገሯ። ውሎና አዷራ ምናምን እዚህ ጋር ስትሆን ሌላ ያምራታል፣ እዛ ጋር ስትሆን ሌላ ያምራታል። በቃ አንድ ሴት ለአንድ ሴት የሚጋበዝ ሙዚቃ ነው ይሄ። ለአንድ ሴት አንድ ወንድ አንድ ሴትን ወዶ የሚጋብዛት ሙዚቃ፣ አልያዝ አልጨበጥ ላለችው ሴት የሚጋበዝ ሙዚቃ ነው። እንግዲህ ብሩኬ አሁን ዛሬ ያወረድልን ያመጣልን ሙዚቃ ማለት ነው። እንግዲህ ታውቃላችሁ ብሩኬ ሀሳቡን ሲገልጽ በሙዚቃ ነው። እንግዲህ ሀይሚዬ አልያዝ አልጨበጥ አልገኝ ስላለች እንግዲህ ብሩኬ ዛሬ በሙዚቃ አድርጎ ገልጾላታል። ሙዚቃው እንግዲህ በጣም ኮፒራይት ይጠይቀኛል እንጂ ባሰማችሁ ደስ ይለኝ። ታውቁታላችሁ የአብዱ ኪያርን ዘፈን ማለት ነው። እና እኔ ብሩክዬ እኔ ሀይሚዬ እንደዛ ጀርለች ማትጨበጥ አይደለች፣ የምትጨበጥ በጣም ጎበዝ ጠንካራ ልጅ ነች። አንተ ብቻ ያንተ ትንሽ ብሩክዬ እኔ ምን ብዬ ላስረዳክ? አንተ ማስረዳት እኮ አቃተኝ በአሁኑ ሰዓት። እኔ ትናንትናም ነግሬሃለሁ። ሀይሚ ትንሽ ነገር የሚያስደስታት ልጅ ነች። እውነቴን ነው የምናገረው። ሀይሚ ትንሽ ነገር የሚያስደስታት ልጅ ነች። ታስታውቃለች፣ ከፊቷ ታስታውቃለች። አንተ እሷን ማስደሰት እሷን የሆነ ነገር አድርጎ ማስደሰት አቅቶክ ነው ብሩኬ? አቅቶክ አንድ ሴትን ለማስደሰት ያቅታል ብሩኬ? እኔ በጣም ነው የገረመኝ። በሙዚቃ ከመግለጽ ይልቅ ሀሳብን በሙዚቃ የምገልጽበትን ለምን በእውን አታረገው? በእውን አድርገው። እዚህ ጋር ስትሆን እዛ ያምራታል። ኧረ ያምራትም ብሩኬ ተው። ሀይሚዬ ምንም የሚያምራት ነገር የለም ከአንተ ውጪ ብሩኬ። ሀይሚ ምንም የሚያምራት ነገር የለም። አንተና አንተ ብቻ ነህ። አንተን ታፈቅርሃለች፣ ትወድሃለች። ስለዚህ በእናንተ መሀል ማንም ሰው እንዲገባ ስለማትፈልግ ነው። እሷ በእናንተ መሀል ማንም ሰው አብሶ ሴት የሚባል ነገር እንዲገባ አትፈልግም። አብሶ እንኳን እሷ እኔ በአሁኑ ሰዓት ሶሲ የምትባለዋ ሴት ደስ አላለችኝም። ቤተሰብ መጨረሻ ላይ ታያላችሁ ምን አይነት ስራ እንደምትሰራ። እግዚአብሔርን ነው የምላችሁ። መጨረሻ ላይ እኔ እንጃ እኔ ሀይሚን እኔ ምን እንደምታረጋት ብቻ አላቅም። ብቻ እግዚአብሔር ጠብቃ ነው። አሁን ትናንትና ብሩኬ ሀይሚን እያወሯት ሶሲን እያወሯን ነበር ረጅም ሰዓት። አሁን አንድ ወንድ ረጅም ሰዓት ለምንድን ነው አንድ ሴት የሚያወራው? አሁን ይሄ እንዲስትራት እኔ በጣም ብዙ ነገር ነው ማስበው። እንደዚህ ማድረግ አይደለም ብሩክዬ። አንተ የሆነ ነገር አርግላት፣ በቃ ሰርፕራይዝ አርግና የሆነ ነገር ፍጠር። በሙዚቃ መግለጽ ብቻ አይደለም ስራ። አሁን ይሄ ሙዚቃ ሀይሚን ሊያስከፋት ይችላል። እንደ ጅዋጅዌ ነው የምትጫወትብኝ ነው። እንደ ጅዋጅዌ ወይ ወደ አትወደኝ ወይ አትጠላኝ፣ በመሀል ላይ አሰቃየችኝ፣ ስቃይ ውስጥ ገባው ነው እያልክ ያለው። ወይ ወደኝ አልወደደችኝም፣ ወይ ጠልታኝ አልጠላችኝም። መሀል ላይ ነው ያለችው። በቃ መሀል ላይ እኔን መሀል ላይ አድርጋ ነፍሴን አወጣችሁ ነው። ይሄ ሙዚቃ በጣም ትልቅ መልእክት ያለው ሙዚቃ ነው። ይሄ ሙዚቃ ማን ነው ቤተሰብ እግዚአብሔርን ከሰማችሁት ማን ነው ግን ኮፒራይት ሊጠይቅ ይችላል። እና ሀይሚዬ እንደዚህ አይደለችም። ሀይሚ በጣም ምርጥ ልጅ ነች። እኔ ትላንትና ቤተሰብ የነሱ የሆነ እግዚአብሔርን ነው የምላችሁ የነሱ የሆነ ሰው ነው በደንብ የነገረኝ። ሀይሚ በጣም ትሁትና በጣም ትልቅ ሰው እንደሆነች ሰው እንኳን እሷ ሳትበላ ሰው እንዲበላ የምትፈልግ ልጅ ነች በጣም። እና ደግሞ ብሩኬም እንደዛው ለሷ በጣም እንደሚወዳትና በጣም እንደሚንገበገብላት ነው የነገሩኝ። እግዚአብሔርን ነው የምላችሁ በጣም እንደሚንገበገብላት ብሩኬ በጣም እንደሚወዳት ነው የሰማሁት እኔ ትናንትና። እግዚአብሔር የነሱ የሆነ ሰው ነው የነገረኝ። እና ችግር የለውም መታረቃቸው አይቀርም። ግን ሶሲ የምትባለው ልጅ ከመሀላቸው ካልወጣች ትልቅ ነገር ሊፈጠር ይችላል። ለምን መሰላችሁ? ሀይሚዬ ዳኒ ነግሬያችኋለሁ ትናንትናም። ሀይሚዬ ዳኒ ቢጠበስ የማይሸታት አይሸታትም። ሰው እኮ የሆነ ነገር ሲተወራለ፣ እሷ ግን ዳኒ ተጠብሶ እንኳን ቢመጣ አይሸታትም። ስለዚህ ለሀይሚ እኔ ምንም አይመስለኝም። ሀይሚና ማነው ስሙ ዳኒ ተገናኙ ማለት ለእኔ ምንም አይመስለኝም። ለምን ሀይሚ ስለማትፈልግ። ግን ሴት ልጅ ካጠመደች ከባድ ነው ቤተሰብ። ሴት ልጅ ካጠመደች አንድን ወንድ ልጅ ከባድ ነው። እቺ ልጅ አሁን እቺ ሶሲ የምትባለው አስመሳይ ነች። እናንተ አልገባችሁም። ሶሲ የምትባለው አስመሳይ ነች። እግዚአብሔርን ነው ብላችሁ አሁን ትናንት በቀደም እቃውን የሰባበረችው ምናምን ስታይሏ ምናምን ያለችው እውነት መስሏችሁ ነው?
እያስመሰለች በቃ እንዲፈረድላት ዳኒን ትወዷለች እኮ ስታሳዝን ምናምን እንድትባል ሃይሚ እንድትጠላ ነው ይሄ ነገር። እኔ እኮ አሁን ነው ሲስተሙ እየገባኝ የመጣው ቤተሰብ። ሃይሚ እንድትጠላ ነው ያደረገች ያለችው። ጥሩ በቃ እያለች እሷ አስመሳይ ነች፣ ሰው አይደለችም ቤተሰብ። እውነት እንዳትሸወዱ። እንደውም እኔ ከዳኒ ይልቅ ሶሲን ነው የፈራሁት በአሁኑ ሰዓት። ለምን ከብሩኬ ጋር ብሩኬን በጣም ነው የምታወራው ነው የሰማሁት። በጣም ነው የምታወራው፣ በጣም ነው የምትደውልለት። ስለዚህ ብሩኬ አሁንም ቢሆን ከሶሲ መራቅ አለበት፣ ሃይሚም ከዳኒ መራቅ አለባት። እኔ ብሩኬ በእናትህ እባክህ የሆነ ነገር ፍጠር፣ በቃ የሆነ ነገር ፈጥረ ከሃይሚ ጋር መታረቅ አለብህ። ሃይሚዬም ተረጋጊ የኔ ፍቅር፣ የኔ ቆንጆ። እኔ ተረድቼሻለሁ፣ አሁን ተረዳውሽ እኮ በቃ ተረዳውሽ የኔ እናት ሃይሚዬ፣ የኔ ውድ፣ የኔ ስስት። እኔ እኮ ትላንትና ስላንቺ ብዙ ነገር ነው የሰማሁት። በጣም ብዙ የሚያሳዝን ነገሮችን ሰምቻለሁ ስላንቺ። በጣም ትሁት ሴት እንደሆንሽ፣ በጣም መልካም ሴት እንደሆንሽ፣ ስለ ህይወትሽ ብዙ የሚያውቁ ሰዎች ትላንትና ስላንቺ ሲነግሩኝ በጣም ነው ያለቀስኩት፣ በጣም ነው ያዘንኩት። ሃይሚ ውድድ ነው ማደርግሽ የኔ ፍቅር። ተረጋጊ፣ ከብሩኬ ጋር መታረቅ አለብሽ። እውነቴን ነው የምናገረው። ብሩኬ ሁሉ ነገሯ ነው ያሉኝ። ብሩኬ ህይወቷ ነው። ብሩኬ ህይወቷ እንደሆነ ነው የምትናገረው። ለማንኛውም ሰው የምትናገረው ብሩኬ ለኔ ህይወቴ ነው የምትለው። በቃ እግዚአብሔርን ነው የምላችሁ። እና ሙዚቃው አረጋግተው ሃይሚ ጋር መታረቅ ነው ያለብህ፣ ከሶሲ መራቅ ነው ያለብህ ብሩኬ። አሁንም የምነግርህ ይሄን ነገር ነው። ምንም መሀል ሃይሚ ትወድሃለች፣ ታፈቅርሃለች። ማንም ልታስብ አትችልም አንተ ላይ ማንንም ኔቨር። ስለዚህ ብሩኬ አንተ ብቻ ራስን ጠብቀ ከዚች ከሴጣን ሴት ጋር ተለያይ፣ ውጣ፣ ከህይወታችሁ ትውጣላችሁ ነው ብሎኝ። በቃ አልፈልግም፣ አልጣመችኝም። እናንተ አልገባችሁም። ልጅቷ አስመሳይ ነች። አስመሳይ ብሩኬ ላይ ነው እንዲህ ትሽከረከር ያለችው፣ በዙሪያችሁ ልታጣላችሁ የምታደርገው አስመሳይ ነች። እኔ ብቻ አላቅም። ብቻ እግዚአብሔር ሰላሙን ያምጣ ነው ብሎ። በተረፈ ወዳችሁ ላክብራችሁ። ለይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉት፣ ተኩሱት፣ ሰብስክራይብ ማለት ነው።